አስቤበት ጨርሼ ልነግርህ ልደውልልህ ስል ነው አንተ የመጣኸው። እንዴት ከአብስላት ጋር ቀድማችሁ ጨረሳችሁ ነው ወይ እኔን እንሄድ ብለህ ያልከኝ ብላ ለብሩክ ነገረችው። ብሩክም የሀይሚ አለመሄድ ለምን እንደሆነ በድንገት ስለወሰነባት ተናዳ እሷ ለጊዜው ምላሽ አልሰጠችውም ነበረ። እንደገና አስባ ደግሞ እሺ አብረህ ለመሄድ ወስኛለሁ ብላ እንደተዘጋጀች ከአብሳላት ጋር እንደሚሄድ እሱ ደግሞ ሲነግራት በጣም ተናደደች። በቃ ሂዷ፣ ቀድማችሁ እናንተ ተመቻችታችሁ ነው ለእኔ እየነገራችሁኝ፣ እኔ ከእናንተ ጋር አልሄድም፣ እኔ ምን ቤት ነኝ፣ ሁለታችሁ ሄዳችሁ ሀሳባችሁን አሳኩና ፈታ ብሉና ተመለሱ ብላ ለብሩክ ስትነግረው ያ አብስላት በጣም ፈርታ ነበረ። ድንገት ጓ ብላ እንድታናድድለት ብሩክ ፈልጎ ነበረ፣ ግን እሷ አልፈለገችም እና እናንተ ቀድማችሁ ጨርሳችሁ ነው ለእኔ የነገራችሁኝ፣ ስለዚህ ከእናንተ ጋር አብራችሁ ለመሄድ እኔ አልፈልግም ብላ ተናግራለች። የብሩኬ ወንድምና ጓደኛው ፍፄ ደግሞ የአብስላትን እንድትጠነቀቅና ከነሱ ህይወት እንድትወጣ ነግረዋታል። እነሱ ሁለታቸው ሄደው ሀሳባቸውን አሳክተው ይንጡ፣ እንዲሄዱ ማስማማት ነው እንጂ ያለብሽ አንቺ በእነሱ ህይወት መካከል ምን ትሰሪያለሽ? ለምንስ እሄዳለሁ ብለሽ አለሽ? ብለው እሷን እንደገና እነግሯታል። እሷ ግን በጣም ፈርታለች። ምክንያቱም እንደገና ይሄንን ሀሳብ ያመጣው ብሩኬ ነበረ። ያንን ነገር ደግሞ እንድትወጣለት ስለፈለገ ነው። ሀይሚ አልሄድም ስላለች አሁን ከእሷ ጋር ልሄድ ነው ስላት ሀሳቧን ልትቀይር ይች ትችል ይሆናል ብሎ እሷን ፕራንክ ሊያደርጋት ነበረ። እሷ ግን አስባበት ጨርሳ ወሰና እሺ በሀሳብ ተስማምቻለሁ ተከትዬ እሄዳለሁ ልትል ስትል ብሩኬ ሀሳቡ ደግሞ ሌላ ሆኖባት ስታየው በጣም ተንጨረጨረች። ምስኪን ሀይሚ። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የብሩክና የሀይሚዬ ጉዳይ በትላንትናው ክፍል እንግዲህ ሀይሚ ተናዳ ቀድማችሁ እናንተ ጨርሳችሁ ነው እኔን ትኬት ቆርጫለሁ ልከስር ነው ብለህ ያልከኝ፣ አሁን እንዴት ሀሳብ ግን ትላንት እንሄድ ብለህ በአንድ ቀን ደግሞ ከሷ ጋር ልሄድ ነው ብለህ ለምን ወሰንክ ብላ እነሱ ነግሯል ለብሩኬ። ብሩክም በዛ ሀሳብ ደግሞ ታዲያ እኔ ምን ላድርግ አልሄድም ስላልሽኝ ከሷ ጋር ለመሄድ ወሰንኩኝ፣ እንደዚህ የሚያንጨረጭርሽ እና የሚያናድድሽ ነገር ምንድን ነው? አብረን መሄድ እንችላለን ብሎ ሲላት እኔ ከእናንተ ጋር ተከትዬ በጭራሽ አልሄድም፣ እኔ ምን ቤት ነኝ፣ እናንተ ቀድማችሁ በሀሳብ ተስማምታችሁ ነው ለእኔ እየነገራችሁኝና እኔ በእናንተ ህይወት መካከል ምን እሰራለሁ? አልበጥብጣችሁ አረብሻችሁ ሂዱና ተዝናኑና ተመለሱ ብላ ሀይሚ ተናግራለች። ብሩክም ደግሞ ተለይተን ከአንቺኛ መለየት አንፈልግም፣ አብስላት አንቺ ንገሪያት አብረን እንሄድ ባያት ብሏት ነበረ። እሷ እንግዲህ እንደተጠየቀችው ነው ያንን ለመናገር ምንም እንትን አላለችም፣ ፈርታለች። እኔ ጭራሽ ትናገራለች ስል መተሸ ዝምት ያለሽ ወይ ብሎ ለምስራት ተናግሯል ማለት ነው። እነ ፍፄም ደግሞ አትረብሻቸው በቃ አሁን ሁለቱ ተስማምተው ነበረ። እንደገና ደግሞ ወደዛ ሄደው ትንሽ ሀሳባቸውን አሳድሰውና በጥሩ ጊዜ አሳልፈው እንዲመለሱ ይህንን ሀሳብ ስንጠብቅ አሁን እሷ እምቢ ስትል እሷን ለማስማማት እያሰብን እያለ እንዴት ደግሞ አንቺ እሱ ሲልሽ እሽት ያለሽ ብሎ ፍፄ እንድትጠነቀቅ አድርጓታል። አብሰላትን ማለት ነው። እሷ ግን በቃ እኔ ሁለቱ ተሄዱና ከተስማሙ እኔ በሁለቱ ህይወት መካከል አልገባም፣ ምን ሰው መረበሽና መበጥበጥ አልፈልግም። እሷን እንሂድ ሲላት እምቢ ስላለች እኔ ደግሞ ተከተኝ ስላለኝ ለዚያ ነው እንጂ እንዴት ሰው ቫኬሽን እንሂድ ሲለኝ እንዴት ዝም እላለሁኝ? ይህን እድል አግኝቼ ነው ወይ ለዛውም በነጻ ወጪ በሱ እያለች መልሳላቸዋለሁ። ሀይሚ በጣም ተናዳ አንተ እኮ እኔ ጋር የምትመጣው ሁሉ ነገር ከጨረስህ ጋር ብቻ እኔን ለማስረዳት ስለሆነ አሁን ከህይወቴ ወይንም ከቤቴ ሙልቅ እንድትወጣልኝ ወይንም ሙልቅ እንድትልልኝ እፈልጋለሁ ብላ ብሩኬ እንዲርቃት ወይንም ከቤት እንዲወጣላት አድርጋለኝ ማለት ነው። እናንተ ውጡልኝ እኔ ርቦኛል ለበላ ነው እያለቻቸው ነበረ። ከዛም ደግሞ እኛም ዝም በላለን ምናምን እያለ ሲላት ራሱ
ደስተኛ አልነበረችም። በጣም የተናደደችው እንግዲህ እውነቱን ደግሞ ያው በግልጽ ነግሯታል። ምክንያቱም አልሄድም ስላልሽ ነው ይህንን ሀሳብ ያመጣሁት፣ ታዲያ የኔ ጥፋቴ ምንድን ነው ብሏታል። ምክንያቱም የሀይሚ ሀሳብ ነው። ሀይሚ ሀሳብ የሆነ ነገር ከጀመርሽ ቶሎ መቋጨት ነገር አታቂም፣ ለውሳኔ ቶሎ እንትን አትወስኝም። የሆነ በዚያ ላይ መጨቅጨቅና መነዛነዝ ነገር መጎተት ትፈልጊያለሽ። ታዲያ ምን ላድርግ ነገርኩሽ፣ በዛ ሀሳብ አልስማማም አለሽ፣ ምን ላድርግ ታዲያ ጥፋተኛው እኔ ነኝ ብሎ ያው ብሩኬም ነግሯታል ማለት ነው። ሀይሚ እንግዲህ ያው አምርራለች። አሁንም ያች ልጅ ምንም አይነት ግንኙነት በሁለታችን መካከል የለም ብሎ ሲነግራትም ልታምን አልቻለችም። ምክንያቱም እንደገና በባለፈው እንደዚህ ብለኸኝ ነበረ ቪዲዮ ላካችሁ፣ አሁን ደግሞ ወደ ውጭ ልትሄዱ ነው ወደ ዱባይ፣ እሺ ምን ብለኸኝ ነበረ? ወደዛው ደግሞ ቀይዛ ከአንድ ቀን በኋላ በማግስቱ እንዲህ አይነት ነገር ላይ ነው የምትነግረኝ። እኔ አንተ ልጅ ቋሚ ሀሳብህ ግራ እያጋባኝ ነው ብላ ለብሩኬ ነግሯለች ማለት ነው። ብሩክ እኔ ላይ ጥፋት የለብኝም። እኔ በቃ ግልጹና እውነቱን ነገር ስነግርሽ አንቺ በነገሮች ሁሉ ግትር ያልሽነሽ፣ እምቢ ያልሽኝ ነገርኳት፣ በሀሳብ ተስማማን፣ ካላስ ተመቻቸልን እንሄድ ነው አላት። እና መሄድ ትቻለሽ ከኛ ጋር ሲላት፣ አንቺ ማለት ቆይማ ለምን ሴልኝ ነሽ ትንሽ ለምን አትግደረደሪም ብላ ለአብሳላት ነግራታለች። ቆይ አንቺ እንሄድ ሲለሽ ቶሎ ለምን እንሄድ ያለሽ እሺ ያልሽው ለምን ትንሽ አትግደረደሪም አለቻት። ብሩኬ ደግሞ አንቺ ቆይ መግደርደር ለምን አስፈለገ? ለምንድን ነው የምትግደረደሪው? እና እየተግደረደርሽ ነበር እንጂ ለመሄድም ልብሽ ፈቅዶ ኖሯል፣ ደስተኛ ነረሻል። ታዲያ ለምንድን ነው እምቢ ያልሽው ብሎ እንግዲህ እየነገራት ነበር ማለት ነው። በመጨረሻ እናንተ ሄዱ፣ እኔ ከእናንተ ጋር አልሄድም፣ የራሳችሁ ጉዳይ እናንተ ወስናችሁና አስባችሁ ከጨረሳችሁበት በኋላ ነው እኔን እየነገራችሁኝ። ግን አንቺ ለምኑም ነገር ለሁሉም ነገር አትቸኩ፣ ይረጋ ብለሽ መግደርደርና ኮራ ማለትን ነገር ልመጅ ብላ ለአብሳላት ነግራታለች። ለምንድን ነው የምግደረደረው ብላ መልሳላታለች ማለት ነው። እንዳይቆጭሽ ብሏት ብሩኬ ከዛ ቤት ተሰናብተው ከአብሳላት ጋር ወጥቷን ሀይሚን ብቻዋን ቀርታለች። በዛ ደግሞ ሌላ ነገር ልትፈጠር ትችላለች ማለት ነው። በቀጣይ ቪዲዮ እስኪ እንከሰታለን። አሁን የነበረን ቪዲዮ ይህን ይመስላል። ቤተሰብ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሸር በማድረግ ቻናል በናበረታቱ ትላለው። ብሩኬስ ምን ያስብ ይሆን? ወንድሙስ ምን ይልሆን? እነ ፍፄ ጓደኞቹስ ምን ይልሆን? እንደገና ደግሞ እንዲህ አይነት ሀሳብ እሷ እያሰበች በነበረበት ሰዓት ላይ የብሩክ ውሳኔ ሌላ ሆኖ ሲገኝና የዛች ልጅ በሀሳብ መስማማት ደግሞ ያመጣው ክፍተት በሁለቱ ጋር አለና ያንን ደግሞ በሌላ ቪዲዮ እንከሰትበታለን። ቤተሰብ ባይ ባይ።